Ethiopia wanted to build a dam that they needed to generate electricity for a region that covers how many millions of people, but how they funded it was fascinating. That's the story of resilience. I mean, that's the most fascinating story. They asked for a loan from the international bank. And the bank's international community refused to fund it. You know that this is the 21st century Adwa. ወትናው በተሰኘ የፖድካስት መሰናዶ ታዋቂው ኮሜዲያንና የቴሌቪዥን ፕሮግራም አቅራቢ ትሬቨር ኖ ከባርቤዶስ ጠቅላይ ሚኒስትር ሚያ ሞትሊ ጋር የኢትዮጵያን ጉዳይ በዋነኝነትም የታላቁ ህዳሴ ግድብን ጉዳይ አንስቶ በተጨዋወተበት ወቅት ጠቅላይ ሚኒስትሯ ታላቁ የኢትዮጵያ ህዳሴ ግድብ ለተሞላበትን አጨራረስ አስመልክተው የ21ኛው መቶ ክፍለ ዘመን አድዋ ነው ሲሉ ጠርተውታል። በመግቢያ የተከታተላችሁት ይህን የተመለከተውን ጉዳይ ነው። ጠቅላይ ሚኒስትር ሞትሊ በቅርቡ የግድቡን መጠናቀቅ አስመልክቶ በቦታው ተገኝቶ የነበረ ሲሆን የኢትዮጵያ ህዝብና መንግስት የፈጸሙትን ገድል የ21ኛው ክፍለ ዘመን አድዋ ሲሉ ገልጸውታል። ትሬቨር ኖ ግድቡ የተገነባበት የገንዘብ ምንጭ ፈንዲንግ አስደናቂ መሆኑን በማንሳት ያቀረበላቸው ጥያቄ እንዲህ የሚል ነበረም። ኢትዮጵያ ግድብ ለመገንባት ለረጅም ጊዜ ስትሞክር ቆይታለች እና ይህ ሂደት ከግብጽና ከአባይ ወንዝ በታች ካሉ ሌሎች ሀገራት ጋር ተያይዞ የራሱ የሆነ ፖለቲካዊ ስሜታዊነት እንደነበረ አውቃለሁ። ነገር ግን ያደረጉት ነገር በእውነታ አብዮት ነው። ምክንያቱም ኢትዮጵያ ግድብ መገንባት የፈለገችው ለስንት ሚሊዮን ህዝብ ለሚሸፍን ክልል ኤሌክትሪክ ለማመንጨት አስፈልጓት ነው ሲል ይጠይቃል። የባርቤዶስ ጠቅላይ ሚኒስትር ሲመልሱ ፕሮጀክቱ የኢትዮጵያውያን የጽናት ተምሳሌት መሆኑን አብራርተዋል። ዓለም አቀፉ ማህበረሰብ የፋይናንስ ተቋማት ብድር ለመስጠት ፈቃደኛ አልሆኑም ያሉት ሚያ ሞትሊ ነገር ግን ኢትዮጵያውያን ፊታቸውን ወደ ውስጥ መለሱ፣ በማዕከላዊ ባንክ፣ በሀገር ውስጥ ባንኮችና በተራው ዜጋ ትብብር ዜጎች ቦንድ በመግዛት እርዳታ በመስጠት ግድቡን እውን አድርገውታል ብለዋል። ሰላም ጤና ይስጥልን ውድ የፈታ ቤተሰቦች እንደምን ቆይታችኋል? ለሳቱ ከሀገር ቤትና ከውጭ የተመራረጡ አዳዲስ መረጃዎችን ሸክፈን በሳታችን መተናል። በቅድሚያም ዋና ዋናዎቹን እናስተዋውቃችኋለን። በሰሜን ኢትዮጵያ የአማራና ትግራይ ክልል አዋሳኝ አካባቢዎች ያገረሸው ከባድ ውጊያ መስፋፋቱ ተሰምቷል። በጠለምት የተቀሰቀሰው ውጊያ በሌሎች የአማራና ትግራይ ክልሎች የይገባኛል ጥያቄ በሚነሳባቸው ግዛቶች ውጥረት እንዳነገሰ ተሰምቷል። በወልቃይት የታጣቂዎች እንቅስቃሴ መኖሩ የተሰማ ሲሆን በራያ አካባቢዎች በጅምላ እስር በርካቶች ታስረዋል፣ ነዋሪዎች እየሸሹ ነው ተብሏል። የተከዘን መንገድ ጨምሮ ትግራይና አማራ ክልሎችን የሚያገናኙ መንገዶች ተዘግተዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ በክልሉ ግጭት ካገረሸ ወዲህ በጉዳዩ ላይ ለመጀመሪያ ጊዜ ድምጻቸውን አሰምተዋል። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ተናግረዋል። ወደፊት ሊያስቀጥሉም በሚችሉ ሁለት ወሳኝ ጉዳዮች ላይ ጠበቅ አድርገን መስራት ይገባናል። ሁለቱ ጉዳዮች ላይ ወገባችንን አስረን ካልሰራን የሚሆን አይደለም። ሁለቱ ጉዳዮች ላይ አጥብቀን ከሰራን ግን ሌላው ነገር ተከታይ ነው፣ በራሱ መንገድ ይመጣል ብለዋል። ህወሓት ከሰሞኑ የተከዘን ወንዝ በመሻገር በጠለምት የተለያዩ ግንባሮች የከፈታቸውን ጥቃቶች ወደ ጎንደርና አፋር አካባቢዎች የማስፋፋት እቅድ ይዞ እየተንቀሳቀሰ ነው የሚለው ወቀሳ ተሰምቶበታል። በዜና ጥንቅራችን የምንመለከተው ሌላኛው የሀገር ቤት መረጃችን ነው። የትግራይ ክልል መቀለ ነዋሪዎች ከባድ ጭንቅ ውስጥ ናቸው። የምግብ ግብዓቶችን ጨምሮ መሰረታዊ ፍጆታዎች ከፍተኛ የዋጋ ጭማሪ አሳይተዋል። ባንክ ቤቶች በከፍተኛ ሁኔታ መጨናነቃቸው ተሰምቷል። የጥሬ ገንዘብ እጥረትም አጋጥሟል። የክልሉ ከንቲባ አፋጣኝ መግለጫ ሰጥተዋል። ቀደም ሲል በመግቢያችን እንዳስተዋወቅናችሁ ዓለም አቀፋዊ ጉዳዮችን የሚዳስስ ፖድካስት የሚያዘጋጀውና አፍሪካ አሜሪካዊ የሆነው ትሬቨር ኖ ከባርቤዶስ ጠቅላይ ሚኒስትር ሚያ ሞትሊ ጋር በነበራቸው ቃለ ምልልስ የህዳሴውን ግድብ በተመለከተ ያነሱት ሐሳብ ልዩ ትኩረት ስቧል። ጠቅላይ ሚኒስትሯ እንዲሁም ትሬቨር ኖ ስለ ግድቡ እንዲሁም ከግብጽ ጋር በተያያዘ ያነሱትን ሐሳብ እንመለከታለን። እስከ ፍጻሜው አብራችሁን ቆዩ። በተደጋጋሚ ገንብቶ በማስረከብ በደንበኞቹ የተመሰከረለት ዳኮርድ ሪል ስቴት አሁን ደግሞ በመሃል አዲስ አበባ ጀሞ አንድ የሚገኘው ሳይት ላይ ግንባታ ሂደታቸው 40% የደረሱ በአንድ ዓመት ብቻ የሚረከቧቸውን አፓርትመንቶች ከ70/30 የባንክ ብድር ጋር አቀረበላችሁ። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110 እና 118 ካሬ ከ623200 ብር ቅድመ ክፍያ ጀምሮ እስከ 1 ሚሊዮን ብር ከሚደርስ ልዩ ቅናሽ ጋር ይዞላችሁ ቀርቧል። ለበለጠ መረጃ 0911057674 ወይም 0926930578 ይደውሉ። ዳኮርድ በልዩነት የተገነባ። በቀጠለው ውጊያ በራያ ወልቃይት የተሰማው ጄኔራሉ ዝምታቸውን ሰበሩ። በሰሜን ኢትዮጵያ የአማራና ትግራይ ክልል አዋሳኝ አካባቢዎች ያገረሸው ከባድ ውጊያ መስፋፋቱ ተሰምቷል። በጠለምት የተቀሰቀሰው ውጊያ በሌላኛው የአማራና ትግራይ ክልሎች የይገባኛል ጥያቄ በሚነሳበት ግዛትም ቀጥሏል። በወልቃይት የታጣቂዎች እንቅስቃሴ መኖሩ የተሰማ ሲሆን በራያ አካባቢዎች በጅምላ እስር በርካቶች ታስረዋል። ከዚህ ሳምንት መጀመሪያ አንስቶ በጠለምት የተለያዩ አካባቢዎች ውጊያ መካሄዱ ተዘግቧል። በምዕራብ ጠለምት አንበሳ መቃብር፣ በምስራቅ ጠለምት ደግሞ
ሚጫራ በተባሉ ልዩ ቦታዎች በፌዴራሉ መንግስትና በትግራይ ኃይላት መካከል እስከ ትናንት የዘለቀ የተኩስ ልውውጥ ነበረም። እንደ ነዋሪዎች ገለጻ ውጊያውን ተከትሎ የሰው ሕይወት አልፏል። የነዋሪው እንቅስቃሴም ተገድቧል። የተከዘን መንገድ ጨምሮ ትግራይና አማራ ክልሎችን የሚያገናኙ መንገዶች ተዘግተዋል ተብሏል። በወልቃይት አካባቢም ከባድ ወታደራዊ እንቅስቃሴ ታይቷል። በጠለምት የተቀሰቀሰው ውጊያ በሌሎች የአማራና ትግራይ ክልሎች ይገባኛል ጥያቄ በሚነሳባቸው ግዛቶች ውጥረት አስከትሏል። በአማራና ትግራይ ክልሎች መካከል የወሰን ይገባኛል ጥያቄ ለዓመታት በሚነሳበትና የዘንድሮ የጥምቀት በዓል ባልተከበረበት አላማጣ ከተማ የነበረው ኮማንድ ፖስት ከተማውን ለቆ ወጥቷል። የከተማው የቀድሞ 2 ከንቲባዎችና ነዋሪዎች ለሀገር ውስጥ ብዙሃን መገናኛዎች በሰጡት ቃል ይህን አመላክተዋል። በኮማንድ ፖስት እንድትተዳደር ከመደረጓ በፊት ከተማውን በከንቲባነት ያስተዳደሩት አቶ ኃይሉ አበራ በሰጡት ቃል አላማጣ ያለው ኮማንድ ፖስት ለቋል፣ ሰውም ሌሊቱን እየታፈነ ነው ያደረው ብለዋል። ሰው እንደ አዲስ እየተፈናቀለ እግሮ ወደ አመራው እየሄደ ነው። ይህ የሆነው ሌሊት ጀምሮ ነው። ሌሊቱን መከላከያና ፌዴራል ፖሊስ ካላማጣ ከተማ ለቆ ሲወጣ የዋት ታጣቂዎች ንጹሃኑን ማፈንና ማሰሩን አጠናክረው ቀጥለዋል ብለዋል። አብዛኛው ወጣት እየወጣ ያለው ታፍነው ወደ ጦር ሜዳ እንዳይሰለፉ ለማምለጥ ነው። ሁሉም እየሸሸ ነው ብለዋል። አንድ የቀድሞ የአካባቢው ባለስልጣን የፌዴራል ኃይላት ከተማውን ለቀው የወጡት ሌሊት 8 ሰዓት ጀምሮ እንደሆነ ለቢቢሲ ገልጸዋል። አወዛጋቢ ቦታ ነው። ፌዴራል ነበር የሚቆጣጠረው። በሁለቱም ወገን ያለው የመንግስት መዋቅር ፈርሷል። ኮማንድ ፖስት ነበር የሚያስተዳድረው ብለዋል። የቀድሞ ባለስልጣን አከል አድርገውም አሁን ግን ሙሉ ለሙሉ ሰራዊቱ ስለወጣ ሙሉ ሌሊቱን በታጣቂዎች ሰው ሲታሰርና ሲታፈን አድሯል። ዘረፋም ተፈጽሟል። ብዙ ነዋሪ ወደ ቆቦና ወልዲያ ሸሽቷል ብለዋል። በአካባቢው ምንም አይነት ተኩስ እንዳልነበር ነዋሪዎች ለቢቢሲ ገልጸው በአካባቢው ያለው ሁናቴ ወደ ግጭት የሚያመራ ይመስለናል ሲሉም ተናግረዋል። የትግራይ ኃይላት ቀድሞም ከተማም ውስጥ ገጠርም አካባቢ ነበሩ ያሉት የቀድሞ ባለስልጣን የተለያዩ ወንጀሎች ቢፈጸምም የኃይል መመጣጠን ስላልነበር መከላከያም ፌዴራል ፖሊስም ማስቆም አልቻለም ነበር ብለዋል። አሁን ሙሉ ለሙሉ አካባቢው በትግራይ ኃይላት ስር እንደሚገኝ አከል አድርገዋል። በትግራይ ጊዜ አስተዳደር ስር ያላማጣ ከተማ ከንቲባ የነበሩትና አሁን የከተማዋን ሁናቴ በቅርበት የሚከታተሉት አቶ ዝናቡ ደስታ ከ2-3 ቀናት በፊት ጦርነቱ በማይጠምሪ አካባቢ በጸለምት በይፋ ጀምረዋል ሲሉ ተናግረዋል። አሁንም የ2013፣ 14ና 15 ተመሳሳይ የሆነ በወጣቱ ላይ እልቂት ጀምረዋል። ቶሎ ብሎ ሊቋረጥ ካልቻለ መልሶ የትግራይ ሕዝብ በተለይ እናቶች የሚያለቅሱበት ነው የሚሆነው ሲሉ ስጋታቸውን ገልጸዋል። ይህ በዚህ እንዳለ የትግራይ ክልል ጊዜ አስተዳደር ፕሬዚደንት ሌተናል ጄኔራል ታደሰ ወረደ በክልሉ ግጭት ካገረሸ ወዲህ በጉዳዩ ላይ ለመጀመሪያ ጊዜ ድምጻቸውን አሰምተዋል። የተፈጠረው ውጥረት እንዲረግብና ወደ ሰላም እንዲያመራ ጊዜ አስተዳደሩ የሚቻለውን ሁሉ ያደርጋል ሲሉ ፕሬዚደንቱ ተናግረዋል። እርሳቸው ይህን ያሉት የክልሉ ኢንቨስትመንት ኮሚሽን ትናንት ጥር 21 ቀን 2018 ዓ.ም ምሽቱን ባዘጋጀው የአዲስ ሎጎ ምርቃት ስነ ስርዓት ላይ ተገኝተው ባሰሙት ንግግር ነው። በትግራይ ክልል ያገረሸውን ግጭት በተመለከተ የፌዴራሉ መንግስት የዘገባ እስከተጠናቀረበት ሰዓት ድረስ ያለው ነገር የለም። ህወሓት ጥቃቱን ወደ ጎንደርና አፋር ሊያሰፋው ነው። የስምረት ፓርቲ ወቀሳም ህወሓት የቀበራቸውን ከባባድ መሳሪያዎች በማውጣት ወደ አፋርና አማራ ክልሎች አስጠግቷል ሲል በአቶ ጌታቸው ረዳ የሚመራው ስምረት ፓርቲ አስታውቋል። ፓርቲው ትናንት ምሽቱን ባወጣው መግለጫ ከሰሞኑ የህወሓት ውጊያዎች በሰፋ መልኩ ወደ ጎንደርና አፋር ሊስፋፉ ይችላሉ ብሏል። ህወሓት በምስራቅና በምዕራብ አቅጣጫ እያደረጋቸው ካለው ወታደራዊ እንቅስቃሴዎችና የተፈጠሩት ውጊያዎች አንጻር መግለጫ ያወጣው ፓርቲው በህወሓት በኩል ተቀሰቀሰ የተባለውን ውጊያ አውግዞ የትግራይ ኃይል አባላትና ወጣቶች በኤርትራው ገዢ ፓርቲ ይመራል ከተባለው የተላላኪ ጦርነት ራሱን ማራቅ ይገባዋል ብሏል። ስምረት ፓርቲ በደብረ ጽዮን የሚመራውን ኃይል ኋላ ቀር ቡድን በማለት አጥብቆ የወቀሰ ሲሆን በአሁኑ ሰዓትም ተፈናቃዮች በኃይል ወደ ቀያቸው እንመልሳለን፣ የትግራይንም ግዛታዊ አንድነት አስመልሰን እናስጠብቃለን በሚል እየተደረገ ያለው ወታደራዊ እንቅስቃሴ የተባለው ማድረግ የማይችልና የኋላ ቀሩ ቡድን አስተሳሰብ ነው ብሎታል። ፓርቲው አከል አድርጎ ኋላ ቀሩ የህወሓት ቡድን የጀመረው ግጭት በነበረው የሐዘን እንኳን ሌላ ሐዘን ከመጨመር ውጭ ሌላ ሊያመጣ የሚችለው አንዳች አዎንታዊ አዲስ ነገር የለም ብሏል። ህወሓት የጎንደርና የአፋርን ሰፊ አካባቢዎች ባካተተ መልኩ መጠነ ሰፊ ጥቃት ለማካሄድ እንዳለመም አመላክቷል። ቡድኑ ከሻዕቢያ የተሰጠው ተልዕኮ በመቀበል ለትግራይ ግዛታዊ አንድነት ትርጉም የሌለው የአፋር ክልልና የጎንደር አካባቢን ያካለለ ሰፊ ጥቃት ለመፈጸም ቅድመ ዝግጅት አጠናቋል ብሏል። ህዝቡን ሳያማከር የኃይል እንቅስቃሴና ተኩስ እያካሄደ ነው። ለጀመረው እንቅስቃሴ የሚያግዘው አስቀድሞ የቀበራቸውና የደበቃቸው ከባባድ መሳሪያዎችን በማውጣት ወደ አፋርና አማራ ክልል አስጠግቷል ብሏል። ስምረት ፓርቲ በዚህ በትናንትናው መግለጫው የፕሪቶሪያው ስምምነት ተጥሷል ያለ ሲሆን ኋላ ቀሩ ቡድን መላው የትግራይ ህዝብ በተለይ ወጣቶች፣ ተፈናቃዮች፣ ዓለም አቀፉ ማህበረሰብ እንዲታገሉትና እንዲያወግዙት ጥሪ አቅርቧል። ዴሞክራሲያዊ ስምረት ትግራይ ስምረት ፓርቲ የትግራይ ግዛት አንድነት መከበርና ተፈናቃዮች ወደ ቀያቸው መመለስን በተመለከተ የፓርቲው ጽኑ አቋም መሆኑን የገለጸ ሲሆን ይሁንና ይህ መፈጸም ያለበት ግን በፕሪቶሪያው ስምምነት ማዕቀፍ መሰረት በህጋዊና ሰላማዊ መንገድ እንጂ በጦርነት ሊሆን አይገባውም ብሏል።
በሁለት ወሳኝ ጉዳዮች ላይ ጠበቅ አድርገን መስራት አለብን። ፊልድ ማርሻል ብርሃኑ ጁላ። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በሀገሪቱ ጦር ኃይል አቅም ግንባታ ላይ የሰጡት ማብራሪያ ትኩረት ስቧል። ፊልድ ማርሻሉ በዚሁ ንግግራቸው ወደፊት ለመቀጠል የሚያስችሉን ሁለት ወሳኝ ጉዳዮች አሉ ብለዋል። ሁለት ነገር ላይ መስራት አለብን ያሉት ፊልድ ማርሻሉ አንደኛው ጠንካራ የመከላከያ ሰራዊትን መገንባት ሲሆን ሌላኛው ጠንካራ ኢኮኖሚ ነው ብለዋል። ሁለቱ ካሉ አንድ ሀገር ጠንካራ ነው፣ ሁለቱ ከሌሉ ግን ሀገሩ ማንም የሚደፍረው ይሆናል ያሉት ፊልድ ማርሻሉ ሰራዊት የሌለው ሀገር ሉዓላዊነትና ህልውና የለውም። አንድ ሀገር እነዚህ ሁለት ወሳኝ ነገሮች ከሌሉት ማንም አቅምና ታሪክ የሌለው ሁሉ የሚደፍረው ይሆናል። እነዚህ ሁለት ነገሮች ካሉ ከዚያ በኋላ ዲፕሎማሲው በራሱ መንገድ ይመጣል ብለዋል። በዚሁ ንግግራቸው በሀገሪቱ መከላከያ ውስጥ በአቅም ግንባታ አቅጣጫ ሶስት ነገሮችን ታሳቢ ባደረገ መልኩ ስራዎች እየተሰሩ ነው ብለዋል። ሶስቱም ተሰርተዋል የተባሉት ስራዎች ፕሮፌሽናል ሰዎችን በቁጥርም በብቃትም ማብቃት፣ ቴክኖሎጂ ላይ መስራትና መሰረተ ልማቶች ላይ ትኩረት የማድረግ ስራዎችን እያከናወነን ነው ብለዋል። የግብጽ አዲሱ እንቅስቃሴም የታላቁ ህዳሴ ግድብ የሶስትዮሽ ድርድር ዳግም ይጀምራል የሚሉ ግምቶች እያየሉ በመጡበት በአሁኑ ሰዓት ግብጽ በአባይ ዙሪያ አዲስ እንቅስቃሴ ያካሄደች ነው። አሁንም በአባይ የዲፕሎማሲ ሩጫ ላይ የምትገኘው ግብጽ የውሃ ሀብትና የመስኖ ሚኒስትሯ ሃኒ ስዌለም ወደ አንደኛው የአባይ ተፋሰስ ሀገር ሩዋንዳ ሄደዋል። ሚኒስትሩ ወደ ሩዋንዳ ሄዱት በውሃው በኩል ያለውን የግብጽ ሩዋንዳ ግንኙነት ለማጠናከር በሚል መሆኑን የኢጂፕት ቱዴይ መጋዚን ዘገባ ያሳያል። ግብጽ በአጠቃላይ የአባይ ተፋሰስ ውስጥ የ85 በመቶ የውሃ በርክቶ ያላት ኢትዮጵያን በጠላትነት ፈርጃ ከሌሎች የተፋሰሱ ሀገራት ጋር ያላትን ግንኙነት እያጠናከረች ነው። በአባይ ተፋሰስ ኢትዮጵያን፣ ግብጽን፣ ሱዳንን፣ ኬንያን፣ ሩዋንዳን፣ ዩጋንዳና ዛምቢያን ጨምሮ 10 ሀገራት አሉ። ሀገራቱ የግብጽና ሱዳንን የ1959ኙን የቅኝ ግዛት የአባይን ውሃ 100 በመቶ የሁለትዮሽ ክፍፍል ቀሪ አድርገው በአዲስ ስምምነት ለመከፋፈል የ5 ዓመታትን ስራዎች ሰርተው ወደ መጨረሻም የኮሚሽን ማቋቋም ስራ ቢገቡም ግብጽና ሱዳን ከዚህ ማዕቀፍ ወጥተዋል። ግብጽ አሁን አዲሱ የውሃ ክፍፍል በሁሉም ሀገራት ትብብር ወደ ስራ እንዳይገባ ለማድረግ እያንዳንዱን ሀገር በተናጠል እያግባባች ነው። ይኸው ኃላፊነት ተሰጥቷቸው በየጊዜው ወደ ተፋሰሱ ሀገራት የሚመላለሱት የግብፁ የውጭ ጉዳይ ሚኒስትር ባደር አብደላቲና በአሁኑ ሰዓት ወደ ሩዋንዳ ያመሩት የሀገሪቱ የውሃ ሀብትና የመስኖ ሚኒስትር ሃኒ ስዌለም ናቸው። መቀለ የትናንት ውሎ። የትግራይ ክልል መቀለ ነዋሪዎች ከባድ ጭንቅ ውስጥ መግባታቸው ተነግሯል። የምግብ ግብአቶችን ጨምሮ መሰረታዊ ፍጆታዎች በከፍተኛ የዋጋ ጭማሪ አሳይተዋል። ባንክ ቤቶች በከፍተኛ ሁኔታ መጨናነቃቸውንና የጥሬ ገንዘብ እጥረት መከሰቱን ሰምተናል። የክልሉ ከንቲባ አፋጣኝ መግለጫ ያወጡ ሲሆን በትግራይ ክልል ከሰላም ስምምነት ወዲህ ከጥር 18 2018 ጀምሮ በሰሜን ምዕራብ አካባቢዎች የግጭት ምልክቶች መታየታቸው ህዝቡ ከፍተኛ ጭንቅ ውስጥ እንዲገባ አድርጓል። በትግራይ ያለውን የአዲስ ጦርነት ስጋት ተከትሎ በተለይ ከመቀለ ውጭ በሚገኙ የክልሉ ከተሞች ከባንኮች ጥሬ ገንዘብ መጥፋት ከጀመረ ሰንበትበት ብሏል። ሁናቴው በጦርነት ስጋት የመጣ ነው የተባለ ሲሆን ከመቀለ ውጭ ባሉ ከተሞች የታየው የጥሬ ገንዘብ አቅርቦት እጥረት ወደ ዋና ከተማ ድረስ ዘልቆ ነዋሪዎችን አስጨንቋል። ትናንት ሐሙስ ጥር 21 ቀን 2018 ዓ.ም በመቀለ የሚገኙ የመንግስትና የግል ባንኮች ኮትሮ በተለየ በጥሬ ገንዘብ ፈላጊዎች ተጨናንቀዋል። በርካታ የኢትዮጵያ ንግድ ባንክ ቅርንጫፎች ሲስተም የለም በሚል ምክንያት ከአገልግሎት ውጭ ሆነው ሲውሉ ጥቂቶቹ ለአንድ ደንበኛ 2000 ብር ብቻ ሲሰጡ ነበር የታየው። እንደ ቲክቫ መረጃ ከሆነ ጥቂት የግል ባንኮች ጠዋት የብሔራዊ ንግድ ባንክ አሰራርን በመከተል እስከ 50,000 ብር ጥሬ ገንዘብ መስጠትና በኤቲኤም ማሽን ማስተናገድ ቢጀምሩም በተገልጋይ ብዛት ከሰዓት በኋላ ወደ 10,000 ብር መስጠት ወርደዋል። ሁናቴው ተረጋግቶ በቢሊዮን የሚገመት ከባንኮች ውጭ ያለው ብር ካልተመለሰ በሚቀጥሉት ቀናት ጥሬ ገንዘብ ከባንክ የማውጣት አገልግሎት ሊቆም ይችላል ተብሏል። ከወቅታዊ ሁናቴ ጋር ተያይዞ የመቀለ ከተማ በርካታ ነዋሪዎች ምግብና ምግብ ነክ ዕቃዎች በስፋት ሲገዙ የተስተዋለ ሲሆን እንደ ዘይት በመሳሰሉ በቆየው የመግዣ ዋጋ በአንድ ባለ 5 ሊትር እስከ 500 ብር ጭማሪ ታይቷል። ይህ በዚህ እንዳለ የመቀለ ከተማ አስተዳደር ወቅታዊ ጸጥታ ሁናቴዎችን ተከትሎ በወሬ የተደናገሩና ህዝቡን እያደናገሩ መሰረታዊ ሸቀጦች ዋጋ በሚጨምሩ አካላት ላይ እርምጃ ወስዳለሁ ብሏል። አስተዳደሩ በመቀለ ኤፍኤም በኩል ባስተላለፈው መልእክት በአሁኑ ወቅት በከተማ እየታየ ያለው የዋጋ ንረት መጣኔ ሀብታዊ ምክንያት የሌለውና የጠላቶች ሴራ ነው ብሎታል። ጠላቶችና ተባባሪዎቻቸው ህዝባችን ተደጋጋሚ የማህበራዊና ኢኮኖሚ ውድቀት እንዲደርስበት እንደ የዘር ጥፋት ማስፈጸሚያ አድርገው እየተጠቀሙበት ነው ብሏል። የከተማ አስተዳደር አሁን ባለው ሁናቴ የዋጋ ጭማሪ ለማድረግ የሚያበቃ ምንም አይነት የሸቀጥ እጥረትም ሆነ አሳማኝ ምክንያት የለም ያለ ሲሆን ይህንን የፈተና ጊዜ እንደ ዕድል በመጠቀም በህዝብ ላይ መከራን የምትጨምሩ ጥቂት ስግብግብ ነጋዴዎችና ደላሎች ለህዝባችሁና ለትግራይ ህዝብ ስትሉ አደብ ልትገዙ ይገባል ሲል አስተዳደሩ ጥብቅ ማስጠንቀቂያ ሰጥቷል። ህዝቡ በተረጋጋ መንፈስ ግብይት እንዲፈጽም የጠየቀው አስተዳደሩ ምክርና ህግን ተላልፎ በሚገኙት ላይ እርምጃ ወስዳለሁ ብሏል።
ስለ ግድቡ ትሬቨር ኖውና ጠቅላይ ሚኒስትሩ የተናገሩት። በዴይሊ ሾው የሚታወቀውና አሁን ደግሞ ዓለም አቀፍ ጉዳዮችን በሚያነሳሳ የፖድካስት ቆይታው እውቅና የጨመረለት አፍሪካ አሜሪካዊው ትሬቨር ኖው ከባርቤዶስ ጠቅላይ ሚኒስትር ሚያ ሞትሊ ጋር በነበረው ቆይታ የህዳሴውን ግድብ በስፋት ተመልክቷል። ትሬቨር ኖው በውይይቱ እጅግ ያስገረመው ነጥብ ኢትዮጵያ ግድቡን የገነባችበት መንገድ ነው። ዓለም አቀፍ አበዳሪ ተቋማት ፊታቸውን ባዞሩበት ወቅት ኢትዮጵያ የራሷን አቅም በመጠቀም እያንዳንዱ ዜጋ ካለው ላይ ቀንሶ በሰጠው መዋጮ ቢሊዮን ዶላሮችን ማሰባሰቧን አብዮታዊ ሲል ገልጾታል። ይህ ለሌሎች አዳጊ ሀገራት ያለ ውጭ ብድር ታላቅ መሆን ይቻላል የሚል ትልቅ ትምህርት የሚሰጥ መሆኑን ጠቁሟል። ነው አክለውም ይህ ግድብ ለኢትዮጵያ ዝም ብሎ ግንባታ ሳይሆን ከ130 ሚሊዮን በላይ ለሚሆነው ህዝብ በተለይም ኤሌክትሪክ ለማያገኘው ከግማሽ በላይ ወገን መሰረታዊ የለውጥ ምንጭ እንደሚሆን እምነቱን ገልጿል። ኢትዮጵያ የኢንዱስትሪ ሽግግር እያደረገች ያለችው አካባቢን በማይበክል ንጹህና ታዳሽ ኃይል መሆኑን ልዩ እንደሚያደርገው አንስቷል። የባርቤዶስ ጠቅላይ ሚኒስትር ሚያ ሞትሊ በጉዳዩ ዙሪያ ከትሬቨር ኖው ለቀረበላቸው ጥያቄ በሰጡት ምላሽ ግድቡን በታሪክ ትልቅ ቦታ ካለው ከ1888ቱ የአድዋ ድል ጋር አመሳስለውታል። ኢትዮጵያውያን ወራሪውን የፋሽስት ጦር ድል አድርገው ለአፍሪካ የነጻነት ፋና እንደሆኑት ሁሉ ዛሬም ይህን ግዙፍ ግድብ በራሳቸው አቅም ገንብተው በማጠናቀቅ የዘመኑን የአድዋ ድል አስመዝግበዋል ሲሉ ገልጸውታል። የኢንጂነሪንግ ጥበብና የአፍሪካ ኃይል ጥማት ጠቅላይ ሚኒስትሯ የግድቡን ግዝፈት ሲገልጹ ለማመን በአይን ማየት አለብህ ብለውታል። ወደ 2 ኪሎ ሜትር የሚጠጋ ስፋትና 550 ጫማ ቁመት ያለው ይህ ግድብ ውሃው የሚፈስበት ፍጥነትና ኃይል እጅግ ያስደነገጣቸው መሆኑን ምስክርነታቸውን ሰጥተዋል። አፍሪካ ውስጥ ካለው 1.4 ቢሊዮን ህዝብ መካከል 600 ሚሊዮኑ የኤሌክትሪክ አቅርቦት እንደሌለው ያውሱት ሞትሊ ኢትዮጵያ ይህንን ግድብ በመገንባት ለዜጎቿ ብርሃን ለመስጠት ያደረገችው ጥረት ለ14 ዓመታት የዘለቀው ጽናት ለሀገሪቱ ትልቅ ትምህርት እንደሚሰጥ አብራርተዋል። Ethiopia wanted to build a dam that they needed to generate electricity for a region that covers how many millions of people, but how they funded it was fascinating. That's the story of resilience. I mean, that's the most fascinating story. They asked for a loan from the International Bank. And the bank's international community refused to fund it. You know that this is the 21st century ADWA. ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ